ከታቻል ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አይነቶችን በርካታ ተአምራቶች አድርገዋል። ለጥቂት ሰው የሚበቃን ምግብ ለብዙ ህዝብ እንዲበዛ የመባረክ ተአምር ነበራቸው። ነብዩ ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ቆመው ሳሉ ከሰሃቦቻቸው ጋር 1500 አካባቢ የሚሆኑ ሰሃቦች የሆነ ሰው ተመለከታቸው። ሲያያቸው በጣም እንደራባቸው ተረዳ። ነብዩ ሰለላሁ ዐለይሂ ወሰለም እንዲህ እየራባቸው ማኔ በቃ ዝም ማለት የለብኝም አለና የሰሃባ ወደ ቤት ሄጄ ለእርሳቸው የሚመጥን ምግብ ላምጣላቸው አለ። ወደ ቤቱ ሄደ። ይሄ ሰሃባ ቅርብ ነው ቤቱ እዛ። ሚስቱን ጠየቃት። ገባና የሚበላ የሚቀመስ ነገር አለ? የአላህ መልእክተኛ ተርበው አይቻለሁኝና ለእርሳቸው ልውሰድላቸው ስጭኝ አላት። ፈቃለት ላ ምንም አይነት ቤት ውስጥ የሚበላ የሚቀመስ ነገር የለም አለችው። ነገር ግን ትንሽዬ ዱቄት አለች፣ እሷን ጋግራት፣ ወይና እሷን ጋግሪና ስጭኝ ካልከኝ እሰጥሃለሁኝ፣ ይህችን ይዘህላቸው ትሄዳለህ። ትንሽዬ ፍየልም አለች፣ እሷን ረዳት ካልከኝ እንስራላቸው ካልክ እንሰራለን አለች። በቃ እንግዲህ አሁንስ ሊጡንም ምንድን ነው ዱቄቱን አብኪው፣ ልክ እንዲሁ ደግሞ ፍየሏንም ማርዳት አለሁኝ ከክዩ እስክመጣ ድረስ ለእርሳቸው ሂጄ ልጋብዛቸው፣ ከእርሳቸውም ጋር 1 3 4 ሰው ይዤ እመጣለሁኝ ይሄን የሚያበላ ብሎ ሄደ። ይሄ ሰሃባ ሄደና ነው ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር ጠጋ ብሎ ሌላ ሰው እንዳይሰማ፣ ምክንያቱም ለጥቂት ሰው ነው የምትበቃዎች ምግብ። አንቱ የአላህ መልእክተኛ ሆይ ተርበው አይቻለሁኝና ስለ እርሶ መራብ አሳስቦኝ ምግብ ልፈልጉለት ወደ ቤት ሲሄድ የለም ማለች ሚስቴ። ነገር ግን ለትንሽ ሰዎች የምትበቃ ዱቄት እሷን ልክ እንዲሁ ደግሞ ትንሽዬ ፍየል አርደናል፣ ከእርሶ ጋር 3 እና 4 ሰው ይዘው ይምጡ ጋብዤዎታለሁ አላቸው። ያታች አለ አይደል? ከዚያ በኋላ ይህ ሰሃባ እንደዚህ ብሎ ነገራቸው። ነቢያችን ሰለላሁ ዐለይሂ ወሰለም ወዲያው ድምፃቸውን ከፍ አደረጉና ሰዎች ሆይ ኑ ተጋብዘናል፣ ምግብ እንሂድና እንብላ ብለው ሙሉ ሰሃቦችን 1500 ህዝብ ነገሯቸው። ይሄ ሰው ደነገጠ። አንቱ የአላህ መልእክተኛ ለዚህ ሁላ ህዝብ የሚበቃ ምግብን አላዘጋጀሁም እኮ ነው ያላቸው። ከእርሶ ጋር ለ3 እና ለ4 ሰው የሚበቃ ጥቂት ምግብ ነች ብሎ ነገራቸው። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉት? ሂድና ወደ ቤትህ እንዳትጋግሪው በላት፣ ልክ እንዲሁ ደግሞ ከብረት ድስቱ እንዳይወጣ ስጋው በላት ሚስትህን እኔ እስክመጣ ድረስና እስክባርከው ድረስ ብላ ተናገር አሉት። ወዲያው ሄደ ይሄ ሰሃባ ወደ ቤቱ ለሚስቱ ነገራት። ሚስቱ ተቆጣች። ለብቻው ነገር አላልኩህም ነበር እንዴ? ለዚያ ሁሉ ህዝብ እስኪሰማ ድረስ ለምን ተናገርክ? እንደማይበቃ ታውቃለህ አይደል አለችው። እኔስ ቀስ ብዬ ነበር የነገርኳቸው፣ እርሳቸው ናቸው ለህዝቡ የነገሩት። የሚሆነውንም አብረን እናያለን። ይልቁንስ እንዳትጋግሬው እንዲሁም ደግሞ ስጋውን ከብረት ድስቱ እንዳታወጭ ብለው ትእዛዝ ሰጥተውሻል ብለው ነገራት። ከዚያ በኋላ ነቢዩ ሰለላሁ ዐለይሂ ወሰለም እና 1500 ህዝብ የሚጠጋ አብረው መጡ ወደ ቤት። ነቢያችን ሰለላሁ ዐለይሂ ወሰለም ወዲያው የተቦካውን አምጫሉና ፈባረከሁ ወዲያው ዱዓ አደረጉና ባረኩት ይላል። ብረት ድስቱንም ስጋው የተደረገበትን የተቀቀለበትን ወዲያው ተቀበሉና እርሱንም ፈደዓ ወባረክ ዐለይሂ ሰላቱ ወሰላም ወዲያው ዱዓ አደረጉ ወዲያውን ባረኩት ይላል። ከዚያም በኋላ አሁን መጋገር ጀምር ያሉ ነቢ ሰለላሁ ዐለይሂ ወሰለም እሷ እየጋገረች ታቀብላለች። ስጋውን ነቢ ሰለላሁ ዐለይሂ ወሰለም እየጨለፉ በአንድ ቂጣ ላይ ስጋ እየተደረገ ራሳቸው እያደረጉ ለ1500 ህዝብና ከዚያ በላይ ለሚሆን አበላ ብሎ ተናገረ ሰሃባ። እየማለ መጨረሻ ላይ ሲናገር ምን አለ ሰሃባው? ወላሂ አለ ስንመጣ እንደነበር ነበር የተቦካውም፣ ልክ እንዲሁ ደግሞ ስጋው ምንም የቀነሰም ነገር የለም ነበር ብሎ ተናገረ። ታቻላ እና ነቢያችን ሰለላሁ ዐለይሂ ወሰለም ለጥቂት ሰው የሚበቃን ምግብ ለብዙ ህዝብ የመባረክ ተአምር ነበራቸው። ምንጭ ነው የሚፈልግ ሰው ካለ ሰጠዋለሁ። ይሄ ነገር ከአቅማችሁ በላይ ሆኖ ቀደዳ ምናምን እያላችሁ ነው ክርስቲያን ልጆች ኮሜንት ላይ። እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው፣ በማስረጃ እንጂ አለማስረጃ አልናገርምና እውነት እላችኋለሁ። ይህም ብትቀበሉ ብፁዓን ናችሁ። ላሳያችሁ ይህን ተአምር ነቢ ሰለላሁ ዐለይሂ ወሰለም ያደረጉትን ምንጩን ልስጣችሁ።
እሺ 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 ያ ሶሒህ ቡኻሪ 4102 ላይ ታገኝታላችሁ። ሶሒህ ሙስሊም 2039 ላይ ታገኝታላችሁ። ይታያቸዋል። ጃቢር ብን ዓብድላህ ነው። ጃቢር ብን ዓብድላህ ሰሃባው ይሄን የዘገበው የአይን እማኝ ራሱ አየው። ቡኻሪ 4102 ሙስሊም 2039 ሐዲሱ ያው لما حفر الخندق رأيت بالنبي صلى الله عليه وسلم خمصا شديدا فانكفأت إلى امرأتي فقلت هل عندك شيء فإني رأيت برسول الله صلى الله عليه وسلم خمصا شديدا فأخرجت إلي جرابا فيه صاع من شعير ولنا بهيمة داجن فذبحتها وطحنت الشعير ففرغت إلى فراغي وقطعتها في برمتها ثم وليت إلى رسول الله صلى الله عليه وسلم فقالت لا تفضحني برسول الله صلى الله عليه وسلم وبمن معه فجئته فساررته فقلت يا رسول الله ذبحنا بهيمة لنا وطحنا صاعا من شعير عندي التاسا يمتون قبسنا شاي قرمه ينبرتشم صاعا من شعير كانت عندنا فتعال أنت ونفر معك فصاحب النبي صلى الله عليه وسلم فقال يا أهل الخندق إن جابرا قد صنع سورا فحي هلا بكم فقال رسول الله صلى الله عليه وسلم لا تنزلن برمتكم ولا تخبزن عجينكم حتى أجي أنيس كما تدرس سنة فجئت وجاء رسول الله صلى الله عليه وسلم يقدم الناس حتى جئت امرأتي فقالت بك وبك بعد مكنياتنا هي هو الهزب بلا تقطع تشسوا لمن الذي هو الهزب نقركنا قريسا ويو كأسبلو نبر بمستري نقراتشو إلى الكلاي فقلت قد فعلت الذي قلتي أنجي الشنين تناقر ياللهن يادرق ياللهن كأسبي يلبري نقركواتشو على سويو نقرك النبي صلى الله عليه وسلم ناشو هزبن هو اللي يزوتي بردوت بلو بالنا مستيار فأخرجت له عجينا فبصق فيه وبارك يا النبي صلى الله عليه وسلم يعني تبوكانا بنتولاتشونا رسوست التفال وديهم باركوت ميلال وبارك باركوت ثم عمد إلى برمتنا فبصق وبارك كزيام يعنيان بردستن باركوت النبي صلى الله عليه وسلم برسولي اللون سقه ثم قال ادعوا خابزة فلتخبز معه واقضحي من برمتكم ولا تنزلنها وهم 1000 فأقسم بالله لقد أكلوا حتى تركوه وانحرفوا وإن برمتنا لا تغطي كما هي بردستو لك እንዳለ እንደዚያው ነው ምንም ሳይቀንስ ያ ሁሉ በሽ የሚቆጠር ህዝብ በላ وإن عجيننا لا يخبز كما هو ልክ እንዲሁ የተቦካም ልክ ከዛው ሳይቀንስ እንዳለ ምንም ያልቀነሰ ሆኖ በዚያው ሁኔታ ላይ ሳለ እርሱን ጋግረው እንዲሁ በሉ ማለት ነው። በአጠቃላይ በሺዎች የሚቆጠሩ ህዝቦችን እንዲበቃ የማድረግ ተአምር ነበራቸው። ለጥቂት ሰው የሚበቃ ምግብ እኒህና ሌሎችም በርካታ ተአምራቶችን አድርገዋል ነብዩ ሰለላሁ ዐለይሂ ወሰለም። እሺ ሌላ ጥያቄ አለ? ሰላም እሱ እሺ ሰላም እሺ መጀመሪያ ነው መጣው ሰላም ነው እሱ ሰላም እሺ መስፍን ነኝ ከላይ ያለው ነኝ። እሺ እሺ መስፍን ሰላም ነው እንዴት ነህ? እንዴት ነህ? አለን አልሐምዱሊላህ። ብዙ ጊዜ ትምህርቶችን እከታተላለሁ። ሰሞኑን ግን ያው ጠፍተህ ነበርና ትንሽ ቅር ብሎኝ ነበር። ብዙ ጥያቄዎች አሉኝ። ግን ያው ለጊዜው 4 ጥያቄ ነው መጠየቅ የምፈልገው። ከዛ ያው እስልምና መቀበል ፈልጋለሁ ማለት ነው። እንዲህ ስለ ጀስት ምን አለ መሰለ እኔ ኦልሞስት ማለት እምነት አልባ ነኝ። ኦርቶዶክስ ነበርኩኝ። አሁን ላይ ግን እምነት አልባ ነኝ ማለት ብዙ ያው ትረዳለህ። ድሬዳዋ አካባቢ ነው የምኖረው። አሁን ግን ከዛ ወጥቻለሁና ከቤተሰብ ጋር ያለመስማማት ጉዳይ ተፈጥሮ በዚሁ በእምነት ጉዳይ ከድሬዳዋ አካባቢ ወደ ላይ ርቅ ያለው እና በጣም ብዙ ጊዜ ብዙ መጽሐፍቶችን አንብቤያለሁ።
ብዙ ነገራቶችን አይቻለሁ። ግን አንድ ነገር ነው ያጣሁት። ምንድነው? ኢየሱስ ክርስቶስ እኔ ጌታ ነኝ ብሎ ያስተማረበትን መጽሐፍ ቅዱስ አጣሁ። ሁሉንም አንብቤ ማለት እኔ ቤት ውስጥ ያሉትን መጽሐፎች ሙሉ ላሳየ እችላለሁ። ኢየሱስ እኔ ጌታ ነኝ ብሎ ያስተማረበትን መጽሐፍ አጣሁ። አንድ እሱ ነው። ሁለተኛ ነገር ስለ ስላሴ በጣም ብዙ መምህርትን ጠይቄያለሁ። በቃ ማለት ምንም መልስ ያጣሁለት ሁለተኛ ጥያቄ ነው። ሶስተኛ ነገር እኛ ማለት እኔ የተማርኳቸው ትምህርቶችና መጽሐፍ ቅዱስ ላይ የማገኛቸው ትምህርቶች ፍጹም የተለያዩ ናቸው። ፍጹም የተለያዩ ናቸው ስለ ምድርና ሰማይ እንደሚራራቁ ያህል የሚራራቁ አይነት ትምህርት ነው ያለው በመካከላቸው። አባቶች ሲያስተምሩን እኛ መጽሐፍ ቅዱስ ላይ ስናነብ ያው የሰው ልጅ የሚረዳበት አንግሎች የተለያዩ ናቸው። ሶስተኛው ይሄ ነው። ዋነኛውና ትልቁ ነገር ኢየሱስ ክርስቶስ በእውነት እሱ ጌታ ከሆነ ከሱ በፊት የነበሩ የተላኩ ነብያት ወር እነ አብርሃም፣ ሙሴ ከሱ በፊት የተላኩ ሰዎች እሱ ጌታ ሆኖ ከመጣ ቅርብ ጊዜ ነው። ከነ ሙሴና ከነ አብርሃም በኋላ ነው። ከዛ በፊት የነበሩ ሰዎችስ እንዴት ነበረ እንትን ሲደረጉ የነበረው? ማለት የሆነ እኔ አሁን እንዲህ ነው ብዬ እንትን ማለት አልፈልግም። ያው እኔ እንጃ በጣም እንትን ነገር ነውና እንድትመልስልኝ የምፈልገው ነገር አሁን 3 ነገራቶችን ነው የምጠይቀህ። ያው የጠቀስኩ ነገራቶች ለኔ ጥያቄ ፈጥሮብኝ መልስ ያጣውላቸውና ከኦርቶዶክስም እንደወጣ እምነት አልባም እንደሆነ ያደረገኝ ነው። ግን አሁን አንተን መጠየቅ የምፈልገው 3 ጥያቄዎች አሉ። አንደኛውና ዋነኛው ነገር እስልምና ማለት ምንድነው? የመጀመሪያው ጥያቄ። ሁለተኛ ነገር ደግሞ እስልምና ከክርስቶስ በፊትም የነበረ ከሆነ ከሱ በፊት ከነበረ እስልምና ከመሐመድም ከመጣ በኋላ ነብዩ መሐመድም ከመጣ በኋላ ያለው አስተዳዳሪያዊ ወር ሁኔታዎች የእስላም እንትኖቹ አንድ ናቸው ወይ? ሶስተኛ ነገር ነብዩ መሐመድ በኢሳ ነብይ ነው እንደምትሉት በኢሳ ጊዜ የነበረው ህግን ይከተላል ወይ ነው? ኢስላም ብሎ ማለት الاستسلام لله والانقياد له بالطاعة والخلوص من الشرك والبراءة من أهله كذلك. إسلام لعندنا بتشينيا لهونو أملاك مجازات مالتنا لأرسو بتشينيا الناس أملكون مفتزان إسلام يبالا برسولاك أنت تنسى تقرر أملاك بنبيات بكل يدنققوا بتشينيا ملكوتاي هيمانة الإسلام. إن الدين عند الله الإسلام لا كأني كالله زند كتتنياو هيمانة اسلمنا بتشانو يالي نقر راسون دنققوا شنقرن شرع لكم من الدين ما وصى به نوحا والذي أوحينا إليك وما وصينا به إبراهيم وموسى وعيسى إلى إنه يهن اسلمنا هيمانة ندنقق كلاتشو كذب فيت نوحن أبراهام موسى المسيحون عز الجبة ينبرون على يا عندنا من قراتشو سوستنيام تياجي وزغلي يا إسم ሁሉንም ነብያት አምላክ አላህ Subhanahu Wa Ta'ala ኢስላምን የደነገገላቸው እንዳይብሩም ስታዩት አምላክ የተለያየ ሃይማኖትን በየጊዜው አይደነግግም። አንድ መንገድን ደንግጎ በዚያ መንገድ ላይ ነው ነብያትን እንዲሄዱ ያደረገው እርሱ። ወጣቻን የዚህም የእስልምና ሃይማኖት መገለጫዎቹ ምን ናቸው ከተባለ የመጀመሪያው አንድና ብቸኛ የሆነውን ፈጣሪ በብቸኝነት መገዛት ማምለክ ነው። ሁሉም ነብያት ያስተማሩት ይሄን ነው። እስራኤል ሆይ ስማ ጌታ አምላካችን አንድ አምላክ ነው ይሉ ነበር። ሙሴም ብሎታል፣ ኢየሱስም ብሎታል። ነገር ግን እስራኤል ሆይ ስማ ጌታ አምላካችን ስላሴ ነው አላሉ። ነገር ግን ጌታ አምላካችን አብ፣ ወልድ፣ መንፈስ ቅዱስ ናቸው አላሉ።
ነገር ግን ጌታ አምላካችን አንድም ሶስትም ነው አላለም። ጌታ አምላካችን አንድ አምላክ ነው። በማንነቱም በምንነቱም አንድና ብቸኛ የሆነ አምላክን የሰበኩት አላህም በቁርአን ላይ ወኢላሁኩም ኢላሁን ዋሂድ ይላል። አምላካችሁ እኔ አንድ አምላክ ብቻ ነኝ ይላል። ሁለት እንኳን አይደለሁም ብሎ ገልጾታል። ሶስትነትም የለበትም። በሱረቱ ነህል ላይ ወላ ተተኺዙ ኢላሀይን ኢስነይን ኢነማ ሁወ ኢላሁ ዋሂድ፣ ሁለት አምላካት ያዙ እኔ አንድ ብቻ ነኝና እያለ ይናገራል። ሶስት እንዳልሆነም ይገልጻል። ወላ ተቁሉ ሰላሳ አለ፣ ሶስት ወይንም ስላሴ አትበሉ አለ፣ ከለከላቸው። የሚገርማቸው አትበሉ ነው የሚለው ቁርአን። ሰዎች ከአንደበታቸው ያሉት ነገር እንጂ መጽሐፉ ላይ እንኳን ራሱ እንደሌለ ይናገራል። አትበሉ። የቁርአን አገላለጽ በጣም ይደንቀኛል። የተጻፈን እንዲህ ተብሎ ተጽፏል ብሎ ይገልጻል።